ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጣና ዴይሊ ቤተሰቦቻችን እንደምን ዋላችሁ በያላችሁበት የዓለም ዳርቻ አክብሮታዊ ሰላምታችን ይድረስ እያልን የሚያዝያ 19 ቀን 2018 ዓ.ም የጣና ዴይሊ የሰዓቱ ዜናዎችን ርዕሶቹን አስቀድመን እናስደምጣችኋለን። በደቡባዊ ጎንደር ዞን ላይ ጋይንት ወረዳ ውስጥ በተፈጸመው ዘግናኝ ክስተት በርካታ ወጣቶች በጅምላ መገደላቸውን መረጃዎች እየወጡ ነው። ከአካባቢው ነዋሪዎችና ከተለያዩ የመረጃ ምንጮች በተሰበሰቡ መረጃዎች መሰረት ድርጊቱ እጅግ ከባድ ሲሆን ህዝቡን በፍርሃትና በድንጋጤ ውስጥ አስገብቶታል። በተለይ በቅርቡ የተከሰቱ ተመሳሳይ ክስተቶች ተከታትለው ሲመጡ ይህ ጉዳይ በአካባቢው የጸጥታ ሁኔታ ላይ ከፍተኛ ጥያቄ እያስነሳ ነው። የብልጽግናውን ሰራዊት መፍረስ ጨምሮ በዝርዝር የሚደመጥ ዜናችን ነው። ትግራይ ዛሬ በሁለት አደገኛ ኃይሎች መካከል ተጠምዳ ትገኛለች። አንዱ ከውስጥ የሚበላት የፖለቲካ መከፋፈል ሲሆን ሌላው ደግሞ ከውጭ የሚገፋት የጦርነት ጥላ ነው። ከፕሪቶሪያ ስምምነት በኋላ ተስፋ ያሳየው የክልሉ ሰላም ዛሬ በድርጅታዊ ስንጥቅና በስልጣን ሽኩቻ ምክንያት እየተናደ ሲሆን ክልሉን እንደገና ወዳልተገመተ ፍንዳታ እየገፋው መሆኑን ምልክቶች እያመላከቱ ነው። በዝርዝር የሚደመጠው ዜናችን ነው። በአንድ ሀገር ውስጥ ህግን የሚጠብቅ ተቋም ራሱ ከእውነት ሲሸሽና ህዝብን በአደባባይ ሲክድ የጸጥታ ችግር ብቻ አይሆንም፣ የመንግስት እምነት መፍረስ ነው። በድምፃዊ ቴዲ አፍሮ ስቱዲዮ ላይ የተከሰተው ዘረፋና ከዚያ በኋላ የፌዴራል ፖሊስ የሰጠው መግለጫ ከአንድ ወንጀል በላይ የሆነ ነገር ይጠቁማል። ይህም በሀገሪቱ ውስጥ የህግ ስርዓት በምን ደረጃ ላይ እንዳለ የሚያሳይ ነው። በስፋት ተመልክተነዋል። ዓለም ዛሬ በአዲስ የቀውስ ዘመን አፋፍ ላይ ቆማለች። ጦርነት፣ ኢኮኖሚ መናወጥና የኒውክሌር ስጋት በአንድ ጊዜ እየተደራረቡ የሰው ልጅን የህልውና ዓለም ዛሬ በአዲስ የቀውስ ዘመን አፋፍ ላይ ቆማለች። ጦርነት፣ ኢኮኖሚ መናወጥና የኒውክሌር ስጋት በአንድ ጊዜ እየተደራረቡ የሰው ልጅን ህልውና እየፈተኑ ናቸው። ከመካከለኛው ምስራቅ የተነሳው የፍጥጫ እሳት አሁን ወደ ኤዚያና ወደ ዓለም አቀፍ ኃይሎች መሃል እየተስፋፋ ሲሆን ይህ ሁኔታ ከቀጠናዊ ግጭት በላይ የዓለም አቀፍ አደጋ እየሆነ መምጣቱን ያመለክታል። የዕለቱ የትንታኔ ዘገባችን ነው። ሰዓቱን ጠብቆ ይቀርብላችኋል። የተወደዳችሁና የተከበራችሁ የጣና ዴይሊ ቤተሰቦች እነዚህንና ሌሎች ዜናዎችንና ዜና ትንታኔዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። በደቡባዊ ጎንደር ላይ ጋይንት ወረዳ በርካታ ወጣቶች በጅምላ ተገደሉ። በአካባቢው የተፈጸሙትን ዘግናኝ የጦር ወንጀሎች ክስተቶችን ከጣና ዴይሊ በተከታታይ መዘገባችን ይታወሳል። ዛሬ መሰረት ሚዲያ ይዞት የወጣው መረጃ ደግሞ እጅግ ዘግናኝና አስደንጋጭ ሆኗል። በደቡባዊ ጎንደር ዞን ላይ ጋይንት ወረዳ ውስጥ በርካታ ወጣቶች ባሳለፍነው ሳምንት ውስጥ መገደላቸውን የአካባቢው ነዋሪዎች ነግረውኝ አረጋግጫለሁ ብሎ መሰረት ሚዲያ ይዞት የወጣው መረጃ እጅግ የከፋ ድርጊት መሆኑ ህዝቡን በተዘባረቀ ስሜት ውስጥ ከቶታል። የተገደሉት ወጣቶች ፍጹም ሰላማዊ የሆኑና በዘፈቀደ የታፈሱ መሆናቸውን የጣና ዴይሊ መረጃ ምንጮች አረጋግጠዋል። በርካታ ወጣቶች የተገደሉት የላይ ጋይንት ወረዳ አስተዳደር ግቢ ውስጥ በስላሴ ቤተክርስቲያን አጥር በኩል ባለው ክፍት ቦታ ላይ ነው። ህዝብ ትልቅ ፍራቻ ላይ ነው። ያገኙትን ወጣት በሙሉ ነው አስረው እያመጡ የሚገሉት ሲሉ የከተማ ነዋሪዎች ይናገራሉ። ከቀናት በፊት ጣና ዴይሊ ቢቢሲንና የአካባቢው ነዋሪዎችን ዋቢ አድርጎ የደረሰውን አሰቃቂ እስራት፣ ድብደባና ግድያ መዘገባችን ይታወሳል። ይህን ዘገባ ከመንግስት ተስፋ መቁረጥ ያረጀና ያፈጀ የፖለቲካ መንገድ እየተከተለ እንደሆነ ሽንፈቱንና የደረሰበትን ስቃይ በንጹሐን ደም እየተበቀለ እንደሆነ ያስረዳል። አሁንም በርካታ ወጣቶች በሌሊት እየታፈሱ እየተወሰዱ እንደሆነ መረጃዎች ይጠቁማሉ። ይህ በእንዲህ እንዳለ የብልጽግናው ሰራዊት በየቀኑ እየፈረሰ የፋኖን ትግል መቀላቀሉን ቀጥሏል። የአማራ ህዝብ ላይ ዘርፈ ብዙ የሆነ ጥቃት እንዲፈጽም ለዘረፈጂ ጦርነት ተልዕኮ ተሰጥቶት የገባው የብልጽግናው ሰራዊት በየግንባሩ እየፈረሰ ፋኖን መቀላቀሉን ቀጥሏል። ራሱን አድማ መከላከል ፖሊስ ብሎ ከሚጠራው ለግለሰብ ስልጣን ብሎ የአማራን ህዝብ እየጨፈጨፈ እየዘረፈና በርካታ በደሎች እየፈጸመ ከሚገኘው የባዲን ኃይል 26ኛ ሻለቃ አባል የነበረ ካሁን በኋላ በቃ ህዝቤን በመካድ እስከዛሬ የሰራውት ይበቃል በማለት አፋብን ምኒልክ ዕዝ 104ኛ ኮር የ25ኛ ክፍለ ጦርን ከነሙሉ ትጥቁ ተቀላቅሏል ሲል የአፋብን ምኒልክ ዕዝ ቃል አቀባይ ክፍል መረጃውን ለጣና ዴይሊ አድርሷል። የ25ኛ ክፍለ ጦር አመራሮችም አቀባበል ያደረጉለት ሲሆን በብልጽግናው ህዝብ ብቻ ሳይሆን ሰራዊቱም ከንቱ ሞት እየሞተ ስቃይ ህይወት እየኖረ ነው። ሁሉም በአንድ ቀን መፍረስ የሚፈልግ ሰራዊት ነው ያለው። እርምጃ ስለሚወስዱበት ክትትሉ ከባድ ስለሆነ ነው። ሁሉም ከመክዳት ግን አይቀርም ሲል ተናግሯል። ፋኖን የተቀላቀለው የአድማ በትን አባል ኑ ወደ ወንድሞቻችሁና አብረን ይህንን ጨካኝ ለሰው ልጆች ሁሉ ክፉ የሆነ ስርዓት በጋራ አስወግደን ሰው የሆነ ፍጡር በሰላም ወጥቶ እንዲገባ የሚያደርግ ሀገረ መንግስት እንገንባ ሲል ለጓዶቹ ጥሪ አስተላልፏል። እዙ አክሎም መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል ብሏል።
ትግራይ በሁለት ሰይፍ መካከል የህወሓት የውስጥ ፍንዳታና ያንዣበበው የቀጠናው ጦርነት ጥላ እንደ ወጥ ተከርኖ እንደ ድፎ ተጋግሮ የቆየው የትግራይ ፖለቲካ ዛሬ ታይቶ በማይታወቅ የታሪክ መታጠፊያ ላይ ይገኛል። ትላንት የሉና ተጋድሎ በሚል አንድ ድምጽ ሲያስተጋባ የነበረው መዋቅር ዛሬ በወሪ ወንዝ ተከፍሎ የሰሜንና የደቡብ ትርክት ሰለባ ሆኗል። ከመቀሌው ቤተ መንግስት እስከ አፋር በረሃዎች፣ ከጌታቸው ረዳ የዲፕሎማሲ መንገዶች እስከ ታደሰ ወረደ ወታደራዊ ማስጠንቀቂያዎች ትግራይ በገዛ ልጆቿ የስልጣን ፍላጎትና በህዝቡ የተጠራቀመ ምሬት መካከል እየተናወጠች ነው። ህወሓት የአክሱም ውሳኔውን በመጠቀም የታችኛውን መዋቅር ለመጠቅለል ቢሞክርም በሌላ በኩል ደግሞ ማንነታችን ተጨፍልቋል የሚሉ ድምጾች ከሽሬ እስከ ኢሮብ ከኩናማ እስከ ዋጅራት እያስተጋቡ ነው። ይህ የውስጥ ትኩሳት ደግሞ አቅጣጫውን ወደ አማራና አፋር ክልሎች በማዞር አዲስ የጦርነት ደመና እንዲያንዣብብ እያደረገ ይገኛል። ዛሬ በዝርዝር ዘገባችን የምንመለከተው የህወሓትን ወታደራዊ እንቅስቃሴ ብቻ ሳይሆን ድርጅቱ ከውስጥ የገጠመውን የመፈራረስ አደጋና ኢትዮጵያን ዳግም ወደ እሳት ሊከታት የሚችለውን የቀጠናዊ ስጋት ይሆናል። የሰሜን ኢትዮጵያ ሰማይ ዳግም በጦርነት ደመና እየተሸፈነ ይገኛል። ከፕሪቶሪያው የሰላም ስምምነት ማግስት አንጻራዊ ሰላም ያገኘው የትግራይ ክልል ዛሬ በገዛ ልጆቹ የስልጣን ሽኩቻና በድርጅቱ ህወሓት የውስጥ መበስበስ ምክንያት ወደማይቀረው ፍንዳታ እየተቃረበ መሆኑን መረጃዎች ያመላክታሉ። ትላንት እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ የነበረው የህወሓት መዋቅር ዛሬ በሁለት ተከፍሎ የቆመ ሲሆን ይህ የውስጥ ስንጥቅም የክልሉን ህዝብ ብቻ ሳይሆን መላውን ኢትዮጵያን ወደ አዲስ የእርስ በርስ እልቂት ሊከት የሚችል የጦርነት ጥላ ጥልቷል። በአሁኑ ሰዓት በትግራይ ፖለቲካ ውስጥ ትልቁ ንዝረት የሚሰማው በመቀሌው የጊዜው አስተዳደር መዋቅር ውስጥ ነው። አቶ ታደሰ ወረደ የሚመሩት የጊዜው አስተዳደር ካቢኔ በህወሓት የአክሱም ውሳኔ አራማጆች ከፍተኛ ተጽዕኖና መገለል እየደረሰበት ይገኛል። የመረጃ ምንጮች እንደሚጠቁሙት የጊዜው አስተዳደሩ መዋቅር በትግራይ እየፈረሰ ሲሆን ቀደም ሲል በአቶ ጌታቸው ረዳ ላይ የተከፈተው የመፈንቅለ መንግስት መሰል ስልጣን የማሳጣት ሂደት ዛሬ ወደ ወታደራዊው መሪ ሌተናል ጄኔራል ታደሰ ወረደ ዞሯል። ምክትላቸውን አቶ አማኑኤል አሰፋን ከስልጣን እስከ ማንሳት የደርሰው የጄኔራል ታደሰ ወረደ እርምጃ በወታደራዊ ክንፍ ውስጥ ያለውን አለመተማመን ቁልጭ አድርጎ ያሳያል። ህወሓት የታችኛውን የአስተዳደር መዋቅር የድርጅቱን የአክሱም ውሳኔ እንዲቀበሉ በውይይት ስም የሚያደርገው ጫና በክልሉ ውስጥ ያለውን የሐሳብ ነጻነት አፍኖ የመጨረሻውን አምባገነናዊ ካባ ለመልበስ የሚደረግ ጥረት ተደርጎ ተወስዷል። የትግራይ ህዝብ ከህወሓት የአንድ ወጥ ትርክት እየወጣ መሆኑን የሚያሳየው ትልቁ ማሳያ ክልሉ በፖለቲካዊ መስመር በሁለት መከፈሉ ነው። የወሪ ወንዝን እንደ ደንበር በመጠቀም ሰሜንና ደቡብ ትግራይ በሚል የተፈጠረው ክፍፍል ህወሓት ለዓመታት የገነባውን አንድነት ክፉኛ ነቃቅሎታል። በተለይ በማንነታቸው የተጨፈለቁ እንደ ሽሬ፣ ተንቤን፣ አንደርታ፣ ኩናማ፣ ኢሮብና ዋጅራት ያሉ ማህበረሰቦች ዛሬ በግልጽ ህወሓትን መቃወም ጀምረዋል። እነዚህ ማህበረሰቦች በምርጫ ቦርድ የተመዘገቡትን እንደ አረና፣ ሳዎት፣ ባይቶና፣ ውናትና አሲምባ ያሉ ፓርቲዎችን እንደ አማራጭ መያዛቸው ህወሓት በክልሉ የነበረው ፍጹም የበላይነት ማብቃቱን ያሳያል። ብዙዎችም የህወሓትን አምባገነንነት በመሸሽ በአፋር በረሃ የሚገኘውንና በነ ጄኔራል ጻድቃን እንዲሁም አቶ ጌታቸው ረዳ የሚመራውን ኃይል እየተቀላቀሉ መሆናቸው በትግራይ ምድር የለየለት የእርስ በርስ እልቂት ሊከሰት እንደሚችል ተንታኞች እንዲሰጉ አድርጓል። ይህም ህወሓት ይህንን የውስጥ መፈራረስ ለመሸፈን የድሮ ስልቱን በመጠቀም ውጫዊ ጠላት የመፍጠር ስራ ተያይዞታል። ወደ አማራና አፋር ክልሎች እየተደረገ ያለው የሰራዊት እንቅስቃሴ ትኩረቱን ወደ ውጭ ለማዞር የታለመ የወረራ ሙከራ ነው። በዚህ ሂደት ውስጥ እንደ ሂውማን ራይትስ ዎች እና ሮይተርስ ያሉ ዓለም አቀፍ ተቋማት ቀዳሚ የፕሮፓጋንዳ መሳሪያ ሆነው ብቅ ማለታቸው አነጋጋሪ ሆኗል። በወልቃይት ላይ የሚሰነዘሩ የሰብአዊ መብት ጥሰት ሪፖርቶች በማይካድራ አማራውን ጨፍጭፈው ሱዳን ከተደበቁና ራሱን አርሚ ሰባ ብሎ ከጠራው ቡድን ጋር የተቀነባበሩ መሆናቸው ለወታደራዊ ወራሪው የሞራልና የዲፕሎማሲ ሽፋን ለመስጠት የታለመ መሆኑን ዘገባዎች ያሳያሉ። በአጠቃላይ የትግራይ የውስጥ ችግር የህወሓት የወረራ ፖለቲካ፣ የፌዴራል መንግስቱ አቅም ማጣትና በአማራ ክልል ያለው የህዝብ ትግል ተዳምሮ ኢትዮጵያን አደገኛ መስቀለኛ መንገድ ላይ አቁሟታል። ህወሓት በክልል ውስጥ ያለውን የማንነትና የዲሞክራሲ ጥያቄ በኃይል ለመደፍጠጥ የሚሄድበት ርቀት ከውጭ ከሚከፈተው ጦርነት በበለጠ የክልሉን ህዝብ ለእርስ በርስ እልቂት አጋልጦታል። የመቀሌው ጉዳይ ያበቃለት በሚመስልበት በዚህ ወቅት ቀጣዩ እርምጃ ቀጠናዊ ፍንዳታ ወይስ የህወሓት የመጨረሻ መቃብር ይሆናል የሚለው የሁላችንም ጥያቄ ነው። ይህንን ምክንያት አድርጎ ህወሓት ወደ አፋርና አማራ ክልሎች ሰራዊቱን እያንቀሳቀሰ መሆኑ የሰማ ሲሆን የመቀሌው ጉዳይም ያበቃለት ይመስላል። ታደሰ ወረደ ተከበዋል። ህወሓት የታችኛውን የጊዜው አስተዳደሩ መዋቅር የህወሓትን የአክሱም ውሳኔ እንዲቀበሉ ውይይቶችን እያደረጉ ይገኛሉ። በትግራይ ክልል ውስጥ እየተካሄደ ያለው የህወሓት የውስጥ መከፋፈልና ወደ ጎረቤት ክልሎች የሚደረገው የሰራዊት እንቅስቃሴ በኦህዴድ ብልጽግና በኩል የሚሰጠው ምላሽ እጅግ የደበዘዘና ብዙዎች ጥያቄ የሚፈጥር ሆኗል ሲሉ ተንታኞች ይናገራሉ።
የክህደት ፖለቲካና የጸጥታው ተቋም ውድቀት፣ በቴዲ አፍሮ ስቱዲዮ ላይ የተፈጸመው ጥቃትና የፌዴራል ፖሊስ መግለጫ፣ ህዝብ በአደባባይ ተካደ፣ የኦህዴድ ብልጽግና ሞት በአደባባይ ተገለጠ። በኢትዮጵያ የኪነ ጥበብ ታሪክ ውስጥ ታላቅ ስፍራ የሚሰጠው ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ኢትዮሪካ የተሰኘውን አልበሙን ይፋ ካደረገ ማግስት በቅርቡ ሰዎች ላይ የተፈጸመው እስርና በስቱዲዮው ላይ የተካሄደው ዘረፋ በአገሪቱ የጸጥታ መዋቅር ላይ ትልቅ ጥቁር ነጥብ ጥሎ አልፏል። ይሁን እንጂ ከድርጊቱ በላይ ህዝቡን ያስገረመውና ያስቆጣው የፌዴራል ፖሊስ መረጃው መሰረተ ቢስ ነው ሲል የሰጠው ንቅዘት የተሞላበት ማስተባበያ ነው። ይህ ማስተባበያ መንግስት በአደባባይ የኢትዮጵያን ህዝብ የካደበትና የራሱን ወንጀል የሸመጠጠበት የታሪክ ጠባሳ ተደርጎ ሊወሰድ ይችላል። ፖሊስ እንዲህ ያለ ወንጀል አልሰራንም ሲል የሰጠው ምላሽ በራሱ ሌላ አደገኛ ጥያቄን ይወልዳል። በአዲስ አበባ ከተማ እምብርት በቀን ብርሃን የፌዴራል ፖሊስ የደንብ ልብስ የለበሱና የታጠቁ አካላት የስቱዲዮ ዕቃዎችንና ያልታተሙ የጥበብ ስራዎችን ሲዘርፉ ፖሊስ አላውቅም ካለ በከተማይቱ ውስጥ ሌላ ትይዩ የፖሊስ ሰራዊት አለ ወይ የሚል ጥያቄ ማስነሳቱ አይቀሬ ነው። የከተማዋን ጸጥታ የመጠበቅ ኃላፊነት የተጣለበት ተቋም በስሙ ወንጀል ሲፈጸም እኔ አይደለሁም ብሎ ከመሸምጠጥ ባለፈ ወንጀሉን የፈጸሙትን አስመሳይ ፖሊሶች ለመያዝ አለመነሳቱ ድርጊቱ የመንግስት የራሱ የፖለቲካ ውሳኔ መሆኑን በግልጽ ያሳያል። ይህ ክስተት የመንግስትን ከፍተኛ ድንጋጤ ቁልጭ አድርጎ ያሳያል። ጥበብን በሐሳብ መመከት ያቃተው ስርዓት ወደ ኃይል አማራጭ በመግባት የኪነ ጥበብ ስራዎችን ለመስረቅና ለማዳከም መሞከሩ ተቋማዊ ዝቅጠት መገለጫ ነው። የፖሊስ ሰራዊት ከህዝብ ወገንተኝነት ወጥቶ የአንድ ወገን የፖለቲካ መጠቀሚያ መሆኑ ዜጎች በህግ ጥላ ስር ነን ብለው እንዳያስቡ አድርጓቸዋል። አገር ጠባቂ ነው የሚባለው ፖሊስ በአደባባይ መካድን ስራዬ ብሎ ከያዘው ህዝቡ በምን ስሌት ሊታዘዘውና ሊያምነው ይችላል? በአጠቃላይ በቴዲ አፍሮ ስቱዲዮ ላይ የተፈጸመው ድርጊትና የተሰጠው ማስተባበያ ስርዓቱ ከህዝብ እውነት ይልቅ የራሱን የኃይል የበላይነት ለማስከበር እንደሚያጋድል ያሳየበት ነው። የፖሊስ ልብስ የለበሰ ወንጀለኛ ከተማዋን እያሸበረ ፖሊስ ዝምታን ከመረጠ የከተማዋ ጸጥታ ያለው በፖሊስ እጅ ሳይሆን በዘራፊዎች እጅ መሆኑን አምኖ መቀበል ይሆናል። ይህ ደግሞ ለአንድ ሀገር ህልውና እጅግ አስፈሪው ምዕራፍ ነው። የዓለም ስጋት ከመካከለኛው ምስራቅ እስከ ቤጂንግ የህልውና ጦርነትና ኢኮኖሚው መንቀጥቀጥ። ዓለም በአሁኑ ሰዓት በጂኦፖለቲካዊ ውጥረቶች ማጥ ውስጥ ትገኛለች። ከአውዳሚ የኒውክሌር ስጋቶች እስከ ዲፕሎማሲያዊ ፍጥጫዎች፣ ከአያላን ሀገራት ፍትጊያ እስከ ዓለም አቀፍ የኢኮኖሚ ቀውስ ድረስ ያሉ ክስተቶች የሰው ልጅን ህልውና ፈተና ላይ ጥለውታል። ዛሬ በመካከለኛው ምስራቅ የተቀሰቀሰው እሳት ወደ ኤዥያና ወደ ምዕራቡ ዓለም በከፍተኛ ፍጥነት እየተስፋፋ መሆኑን የሚያሳዩ አዳዲስ መረጃዎች ወጥተዋል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ዛሬ በሰጡት እጅግ አስደንጋጭ መግለጫ የኢራን የኒውክሌር መርሃ ግብር ለቀጠናው ብቻ ሳይሆን ለመላው ዓለም የመጨረሻው አደጋ መሆኑን አስታውቀዋል። ፕሬዝዳንቱ በንግግራቸው ኢራን የኒውክሌር መሳሪያ ከታጠቀች እስራኤል በጥቂት ደቂቃዎች ውስጥ ከዓለም ካርታ ላይ ትጠፋለች ሲሉ በከፍተኛ ቁጭት አስጠንቅቀዋል። ይህ ስጋት የእስራኤልን ህልውና ብቻ ሳይሆን መላውን ዓለም ወደማይመለስ አውዳሚ የጦርነት አዙሪት ውስጥ እንደሚከተው አብራርተዋል። ትራምፕ የቀድሞ የዩኤስ አስተዳደሮች የኢራንን የኒውክሌር ምኞት በጊዜው መግታት ባለመቻላቸው አሁን ላለው አደገኛ ሁኔታ ተጠያቂ መሆናቸውን በመጥቀስ ታሪካዊ ስህተት ተሰርቷል ሲል ወቅሰዋል። ይህ በእንዲህ እንዳለ ሌላኛው ያልተጠበቀ ፍጥጫ በእስራኤልና በቻይና መካከል ተቀስቅሷል። እስራኤል በታሪኳ ለመጀመሪያ ጊዜ ቤጂንግን በይፋ ጸረ አይሁድ ወይም አንቲሴሜቲክ ስትል ፈርጃለች። እስራኤል የቻይናን መንግስት የአይሁድ ጥላቻን ታስፋፋለች እንዲሁም የኢራን ዋነኛ ደጋፊ ናት ስትል ከባድ ክስ አቅርባባታለች። በዚህም ምክንያት ዓለም አቀፉ ማህበረሰብ በቤጂንግ ላይ አስቸኳይ የፖለቲካና የኢኮኖሚ ማዕቀብ እንዲጥል ጥሪ አቅርባለች። በተቃራኒው ደግሞ የቻይና ጦር የምርምር ማዕከላት የእስራኤልን የስለላ መረብና የኢራንን መንግስት ለመጣል የምታደርገውን ጥረት በጥብቅ እየተከታተሉ መሆኑን ገልጸዋል። ይህ ክስተት በሁለቱ ሀገራት መካከል የነበረውን የንግድና የዲፕሎማሲ ግንኙነት ወደ ከፋ ቀውስ የከተተ ሲሆን የቀጠናው ፖለቲካ ከመደበኛ ውጊያ ባለፈ የመንግስታትን ህልውና ወደ ማናጋት መሸጋገሩን ቁልጭ አድርጎ አሳይቷል። በመሬት ላይ ያለው ወታደራዊና ዲፕሎማሲያዊ ፍጥጫ ወደ ባህር መስመሮችም ተሻግሯል። ኢራን ስትራቴጂካዊ የሆነውንና የዓለምን የንግድ ደም ወሳጅ ቧንቧ የሚባለውን የሆርሙዝ የባህር ሰርጥን በምንም አይነት ሁኔታ ዳግም እንደማትከፍት አስታውቃለች። ይህንንም ተከትሎ የዓለም የነዳጅ ዋጋ በአንድ ጀንበር ሰማይ ነክቷል። የበርሜል ድፍድፍ ነዳጅ ዋጋ ወደ 107.58 ዶላር ሲመነደግ የአሜሪካ ድፍድፍ ነዳጅ ደግሞ ወደ 96.36 ዶላር ከፍ ብሏል። የኢራኑ ፕሬዝዳንት ማሱድ ፒዘሸኪያን አሜሪካን የእምነት መጓደል ፈጽማለች ሲሉ በመክሰስ ዋሽንግተን ለውይይት ያለውን መንገድ በራሷ ድርጊት እየዘጋች መሆኑን በምሬት ገልጸዋል። በአጠቃላይ የትራምፕ ማስጠንቀቂያ የእስራኤልና የቻይና ዲፕሎማሲያዊ ፍጥጫ እንዲሁም የሆርሙዝ የባህር በር መዘጋት ዓለምን ወደ ከፍተኛ ለመረጋጋት እየገፉት ነው። እነዚህ ክስተቶች ተደራርበው
አሻቅበው የዓለምን ሰላም፣ ደህንነትና ኢኮኖሚ አደጋ ላይ ጥለውታል። ከኒውክለር ጦርነት ስጋት እስከ ኃይል አቅርቦት መቋረጥ ድረስ ያለው ስጋት የዓለም መሪዎች ቆም ብለው እንዲያስቡ የሚያስገድድበት ወቅት ላይ መሆናችንን ያመላክታል ሲሉ ዓለም አቀፍ የቀውስ ተንታኞች እየተናገሩ ይገኛሉ። የተወደዳችሁና የተከበራችሁ የጣና ዴሊ ቤተሰቦች ለሰዓቱ ያዝናቸው ዜናዎች እነዚህ ነበሩ። ምርጫችሁ አድርጋችሁ ስለምትከታተሉ እናመሰግናለን። ተሰናበትናችሁ። ጤና ይስጥልን።